የሰይጣንን ስራ ያያችሁት? ምንድነው ያደረገ ያለ? እዚህ ጋር እውነተኛው የእግዚአብሔር ልጅ የአብ ልጅ ቆሟል። እዚህ ጋር ሌላ የአባት ልጅ ቆሟል። ግን የዚህኛው አባት ማን ነው? የበርባን አባት። በጲላጦስ ፊት ለእውነት ልመሰክር ነው አለው የተወለድኩት። ከዛ ከእውነት የሆነ ድምፄን ይሰማል። በቃ መጨነቅ አያስፈልግም። ብዙ ጊዜ እንዲህ አይነት አነጋገሮች በቃ ለእግዚአብሔር የሚተውና በሰው ዓለም ውስጥ ያሉ ሰዎች እነማን ናቸው ሊሰሙ የሚችሉት፣ እነማን ናቸው ወደ ጌታ ሊመጡ የሚችሉት የሚለው ጉዳይ ሊያስጨንቀን አይገባም። ከእውነት የሆነ ከአብ የሰማ የተማረ በሚል ገጽታ ነው የተገለጡት እንጂ አይሁድ ወይም አሕዛብ ወይም እነገሌ ወይም እነገሌ የሚል ቃል የለውም። በመላው ዓለም ማህበረሰብ መካከል ከእውነት የሆነ ድምፄን ይሰማል። ድንበር የለሽ። ይሄንን የሚያውቅ እግዚአብሔር ብቻ ነው። እና የሰዎቹ ቴስት ውስጣቸው ያለው ሴንስ እውነትን የመሻት ከእውነት ጋር የመወገን መሻት እንኳን አይደለም አይሁድ የሆኑ ለምን በአሕዛብ ዓለም አይሆኑ ሰው ይሁኑ በውስጣቸው እውነትን የሚሻ ስሜት ያላቸው ሁሉ ይሄን ድምጽ መስማት፣ ይሄን ድምጽ መለየት፣ ይሄን ድምጽ መቀበል ይችላሉ። ፈሪሳውያንን እናንተ ከበጎቼ ስላልሆናችሁ ድምፄን አትሰሙም አላቸው። ግን በጎቹ ድምጹን ይሰሙታል፣ ያውቁታል፣ ይለዩታል፣ ሴንስ ያደርጉታል ማለት ነው። እና እዚህ ያስቀመጠን ነገር ይሄ ነው። እግዚአብሔር ድምጹን አለማምዶናል። ያንን ከእውነት የሆነውን ድምጽ የሚፈልግ ልብ በውስጣችን አድጓል። ከመነሻው እግዚአብሔር በዛ መስመር መርቶናል። ስለሆነም በእግዚአብሔር የእውነት ብርሃን ራሳችንን አይተን ኃጢአተኞች መሆናችንን ተቀበል፣ ፍርድ የሚገባን መሆናችንን ተቀበል፣ እኛ ምንም ማድረግ እንደማንችል ተቀበልን። ከዛ በኋላ ጸጋውን ተላበስን፣ ጸጋውንም ተቀበልን፣ ዳንን። እግዚአብሔር ይመስገን። እና ምንድነው እያለው ያለው? ሌላ ነገር የሚገርም እኮ ነው። አሁን የእሱ ፍላጎት ንጉሥ ነህ አይደለህም፣ እንደዚህ ነው አይደል? አጀንዳው ሌላ ነው። ጌታ ኢየሱስ ግን እዚህ መጨረሻ ሴኮንድ ላይ እንኳን ለነፍሳት እድል እየሰጠ ነው። ልክ እንደ ኒቆዲሞስ አይነት ነው። ኒቆዲሞስ ሊጠይቅ የመጣው ሌላ ጉዳይ ነው። መምህር ሆኖ ከእግዚአብሔር ዘንድ መጥቷል ልማር ብሎ የሆነ ጥያቄና መልስ ምናምን አስቦ ሊሆን ይችላል የመጣው። ግን እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊያይ አይችልም። እና ለሱ የሚጠቅመውን ነገር ነገረው። ጲላጦስም ሌላ ምርምር ውስጥ ነው እሱ ያለው። የፍርድ ቤት ስራ እየሰራ ነው ያለው። ግን ከእውነት የሆነ ድምፄን ይሰማል የሚል ቃል ሰማ። እሱ ቢሆን ኖሮ አሁን ድምፁን መስማት ነበረበት አይደል? እድል ነበረ። ግን በጣም በሚገርም ሁኔታ ለዚህ ጉዳይ የጲላጦስ ሰብዕና እና አይምሮ ፍጹም ማች የሚያደርግ አይደለም። እሱ አእምሮውን፣ ልቡን፣ ሁለንተናውን የያዙት ነገሮች የፍርድ ቤት ስራ፣ የጦርነት ጉዳይ፣ የፖለቲካ ጉዳይ ምናምን፣ የስልጣን ጉዳይ እንደዚህ ነው እንጂ ይሄ እንዲህ አይነት እውነት ምናምን የሚል ነገር ለሱ ሴንስ አይሰጠውም። እና እውነትን ለመሰክር ስለዚህ ተወልጃለሁ ከእውነት የሆነ ድምፄን ይሰማል የሚል ነገር ጆሮው ሲገባ ዋት እውነት ደግሞ ምንድን ነው? በጣም እንግዳ እና ስሜት የማይሰጠው አቴንሽኑን የማይስበው ማለት ነው። የእሱን ትኩረት የማይስብ ነገር እንደዚህ ዛሬም እንዲሁ ነው። በውጭ ያለው ዓለም የተያዘው በብዙ ጉዳዮች ነው። የራሱ አጀንዳዎች አሉት። እና ስለ እውነት ብትነግሩት፣ እውነት ክርስቶስ ነው ብትሉት፣ ላንተ የሚጠቅም ይሄ ነው ብትሉት ምን ነው ብታወራው? እውነት ደግሞ ምንድነው? እንደዚህ ነው የጲላጦስ ስሜት። አንዳንድ ሰዎች ጓግቶ እንደ እውነት ምንድነው አስረዳይ ለማለት የጠየቀው የሚመስላቸው ሰዎች አሉ። ኢትስ ኖት እንደዛ አይደለም።
ደሞ እውነት ምንድነው? አዲስ ሆኖበታል። ጆሮው ላይ እንግዳ ነገር ነው። ለሱ ትኩረት የማይስብ በቃ የጲላጦስን ስሜትና ትኩረት ያልሳበ ሆኖ በቃ ከዚህ አንድ ተከሳሽ ገሊላዊ ገና ዛሬ የሰማው ነገር ሆኖ ምን ማለቱ ነው? ምን እያወራ ነው? አይነት ነገር ነው አገላለጹ። ግን እድሉን አስመለጠ። በጣም ወሳኝና ጠቃሚ ነገር ነበረ። ጆሮውን ሰጥቶ ቢሰማው ይጨምርለት ነበር። ግን አመለጠው። ብዙ ሰዎች እያመለጣቸው ነው። አንዳንድ አጋጣሚ ጣል ስታደርጉ ለሕይወት የሚሆን የሚረባ ኃጢአተኝነታቸውን የሚያሳይ ደግሞም ወደ ጸጋው የሚያሻግር ነገር ስትጀምሩ እንደዚህ እንደዋዛ ልበለው እንደዋዛ ከእውነት ፊት ዞር ይላሉ። በጣም ወሳኝ ከሆነ ጉዳይ ፊት ጲላጦስ ይሄን ብሎ ዞር አለ። ቁጥር 38 እና 39ን ስታገናኙት ይህንንም ብሎ ይላል። ጲላጦስ እውነት ምንድነው ደግሞ እውነት ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደልስ እንኳን አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን አላቸው። ሁሉም ደግመው በርባንን እንጂ ይህንን አይደለም እያሉ ጮኹ። በርባን ግን ወንበዴ ነበረ ይለናል። በጣም ያሳዝናል። እውነት ሲጀምር ቅድም እንዳልኳችሁ በጌታ በኢየሱስ ክርስቶስ ውስጥ የተሞላ የሰውን ማንነት በትክክል የሚገልጥ የእግዚአብሔር ቃል ነው። እውነት አንዱ ገጽታው ይሄ ነው። ግን በዚያ የእግዚአብሔር እውነት ደግሞ ሊገለጽ የሚችል አንድ ሰው በምድር ላይ ካለ ራሱ ብቻ ነው። እውነት ሥጋ ለብሳ እውነት ሰው ሆና ብናያት ከኢየሱስ ውጪ ማንም ልትሆን አትችልም። ስለዚህ ራሱ ሲናገር እኔ መንገድና እውነት ሕይወትም ነኝ አለ። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ ኢየሱስ ማንነት ላይ የእግዚአብሔርን ጽድቅ፣ የእግዚአብሔርን እውነት፣ የእግዚአብሔርን ልኬት በሁሉም ዘርፍ ማለቴ ነው እውነቶች፣ ሕግጋት ወዘተ እናያለን። እና እንደው በዝርዝር ሌክቸር ባይደረግለት እንኳ ወይም የእግዚአብሔርን የልብ ምክር እውነቶችን ሁሉ በመጽሐፍ የማንበብ ዕድል ባያገኝ እንኳ ሥጋ የለበሰ እውነት ግን በፊቱ ቆሞ ነበር። እሱ ግን እንደዋዛ እውነት ምንድን ነው ብሎ ጥሎት ከእውነት ዘወር አለ። ጀርባውን ለእውነት ሰጠ እና ወዴት ሲባል ዳግመኛ ወደ አይሁድ ነው የሚለው እኮ ወጥቶ ይላል። በፊት ለፊቱ የቀረበለትን እውነት እንደ ቀላል ነገር ጀርባውን ሰጥቶ የሐሰት ምስክሮች ሲያፈላልጉ ወደ ነበሩ የሐሰት አባት ልጆች ጌታ ተናግሮታል። ዮሐንስ 8 ላይ አይደል እንዴ? እናንተ ከአባታችሁ ከዲያብሎስ ናቸው ብሏቸው እሱ ሐሰተኛ አለውና ሰይጣንን ቀጥሎስ ምን አለው? የሐሰት አባት ነው አለ። እነሱን ደግሞ ከአባታችሁ ናቸው ብሏቸው። ስለዚህ እዚህ ስፍራ ላይ እውነትንና የእውነትን ምንጭ ትቶ ወደ አይሁድ ዘር አለ ማለት ሙሉ ለሙሉ በውሸት ወደ ተሞሉ፣ በሐሰት ክስ ወደ ተሞሉ፣ በጭፍንነት ወዳለው ወደ እነዚህ የአይሁድ መሪዎች ፊቱን ሲያዞር ነው የምንመለከተው። እንዲሁ ነው የእግዚአብሔር እውነት የሌለው ወይም የተሰጠውን ዕድል በማቃለል ደግሞ ይሄ ምንድነው ብሎ አጣጥሎ ለእኔ ምኔ ናት
እንዳለው እንደ ኤሳው አይነት የሚሄድ ማንኛውም የዚህ ዓለም ሰው ነፃ መሆን አይችልም። ወይ ከእውነት ወይ ከውሸት መካከል ላይ ቦታ የለም። በብርሃንና በጨለማ መካከል ሌላ ነገር የለም። በእውነትና በሐሰት መካከል ሌላ ቦታ የለም። በእውነተኞችና በውሸተኞች መካከል ሌላ ሰው የለም። ስለዚህ ከእውነት ከሆነው ኢየሱስ ዞር ሲል የሐሰት አባት ልጆች ፊት ለፊቱ ቆመዋል። ከነሱ ጋር መነጋገር ጀመረ። ለነሱ ጊዜ መስጠት ጀመረ። በጣም የሚገርም ነው። ማንኛውም ሰው በሕሊናው ውስጥ ባይቀበለውም የእውነት ምስክርነት ግን አለ። ይህ በፍርድ ወንበር ላይ የተቀመጠ የይሁዳ ገዢ ባደረገው ሰዋዊ ምርመራ የራሱን ሕሊናም ሆነ የሮምን ሕግ ተጠቅሞ በኢየሱስ ላይ ባደረገው ምርመራ ለሞት የሚያበቃ እነሱ እንግዲህ የፍርድ ጥያቄ አላቸው። የሞት ፍርድ ጥያቄ ነው ያላቸው። ስለዚህ ለዛ እነሱ ለጠየቁት ለሞት ፍርድ የሚያበቃ አንዲት በደል እንኳን አላገኘሁበትም ለማለት ችሏል። እሱ ራሱ መርምሮ ምንም በደል እንዳላገኘበት ባወቀበት በዚያው ቅጽበት መፍረድ ስለከበደው ማምለጫ መንገድ አዘጋጀ። እንግዲህ በእጁ ላይ ምን አለ? ሕግ አለ። ይኸው ሕሊና አለ። ከዛ የሮም ሕግ አለ። አንድ በደል ያልተገኘበትን ሰው በነፃ መልቀቅ እንዳለበት የሚጠይቅ ሕግ አለው። ሕሊናውም ደግሞ አረጋግጧል። በዚህ መሰረት ነፃ መልቀቅ ነው ያለበት። በቂ ነገር ነበረው። ግን ሕዝቡን ለማስደሰት እሱ በሕግና በእውነት ሳይሆን የሚኖረው በእነዚህ ሐሰተኞችና የሐሰት አባት ልጆች የተጠለፈ ሕሊና ስለነበረው በልማድ ውስጥ ለመሸሸግ ሞከረ። ራሱን እዛ ልማድ ውስጥ ለመጣል ልማድ ውስጥ አስገብቶ በዛች ለማምለጥ ፈለገ። ይሄ እንዴት ነው የቀረበልን? ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ አለና፣ እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን? ምን ማለት ነው? ገና ይዘው ሲመጡ ለሞት የሚያበቃ ክፉ ነገር አድርጓል ብለው የደመደሙ ሰዎች ናቸው። እነዚህ ሰዎች እንዴት አድርገው ነው ሊመርጡት የሚችሉት? በበዓሉ በኩል ባለው ልማድ መሰረት እሱ ይፈታለን ይላሉ ብሎ እንዴት ነው ሊያስብ የሚችለው? በቃ ሲጨንቀው በዚች በኩል ራሱን ሕሊናውን ለማጽናናት ይመስለኛል ሞክሬ ነበር ለማለት አልቻልኩም ለማለት ነው። ግን የእግዚአብሔር ብርሃን ያየዋል። ሄዶ ልማድ ላይ ከልማድ ይልቅ ሕግ እያለ ግን በተቃራኒው የኢየሱስ 100% ተቃራኒ የሆነ አንድ በርባን የሚባል ሰው አለ፣ የታወቀ እስረኛ። በሁለቱ መካከል ምርጫ አቀረበ። በማቴዎስ ወንጌል ምዕራፍ 27 ላይ ይሄንን ጥያቄ ሲጠይቃቸው እነሱ ምን ምላሽ ሰጡ የሚለውን ነው የምንመለከተው ከቁጥር 15። በዚያን ጊዜ በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ አላቸው። ይሄን ያለው ለምንድን ነው? በቅንዓት አሳልፈው እንደሰጡት ያውቅ ነበርና። ልክ አቤል የሞተው በቅናት ነው። ቃየል አቤልን የገደለው በወንድሙ ስለቀና ነው። የቃየል መስመር ላይ ያሉ ሃይማኖተኞች በጣም የሚገርም ነው። ለምን ብትሉ የእግዚአብሔር ሥራና ኃይል ከክርስቶስ ጋር እንዴት እንደሚገለጥ መካድ አልቻሉ። ብዙ ምልክቶችን ያደርጋል ብለው አስረግጠው ተናግረዋል። ቅናት ሌላ ምንም መግለጫ የለውም። ለምን እግዚአብሔር
የሚቀበለውን ስራ ሰራ ነው። ለምን የእግዚአብሔርን እውነት ተናገረ ነው። ለምን መለኮታዊ ኃይል በሱ ተገለጠ ነው። እንዴት ዋና የሆነውን ጉዳይ እሱ ይይዘዋል ነው። በእግዚአብሔር ቤት ውስጥ ገብቶ የአባቴ ቤት ሲል እንዴ ይሄ እኮ ቅናት ነው። እነሱ የእኛ ቤት ነው እያሉ ሲኮሩበት የነበረውን የራሱ ሲያደርገው እውነትም የአባቱ ሲሆን ባለቤት ሲሆንባቸው ይሄ በቃ አውት ኦፍ ኮንትሮል ከቁጥጥር ውጭ ነው። በቅናት አሳልፈው እንደሰጡት ያውቅ ነበርና ልፍታላችሁ እሱን አለ ለይቶ። ልክ እዚች ፖይንት ላይ እግዚአብሔር ጣልቃ ገባ። ምንድነው የሆነው? ቁጥር 19 ማቴዎስ 27 እርሱ በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራን ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። የእግዚአብሔር ድምፅ በሕልም በኩል መጣ። በሚስቱ በገዛ ሚስቱ በቅርብ በቃ መካድ በማይችለው መልኩ በሚወዳት ሚስቱ በኩል ይሄ መልእክት መጣ። ለእሷ ተገለጠ። እዛው ቅርብ ተገለጠ። እግዚአብሔር የራሱን ጓዳ አንኳኳ። ራሱ ቤት ውስጥ ገባ። እግዚአብሔር ነገረው። ጻድቅ ነው ይሄ ሰው አለ። ስለዚህ 3 መረጃዎች እስካሁን። 1 ይሁዳ ንጹሕ ሰው ነው ብሏል። 2 ራሱ መርምሮ አረጋግጧል። 3 የእግዚአብሔር ድምፅ ጻድቅ ነው ብሎታል። 4ኛ ገሊላዊ ነው ብሎ ወደ ሄሮድስ ልኮት ነበር፣ ግን ሄሮድስ ሲመልሰው ምንም አላገኘበትም በማለት አረጋግጦ እነዚህ ነገሮች አሉት። ስለዚህ ነፃ አድርጎ መልቀቅ ይችላል። ግን በዛ ልማድ ውስጥ ተሸሽጎ ሊያመልጥ ሲሞክር እናየዋለን ጲላጦስን። መጽሐፉ ምን ይላል? ሁሉም ደግመው አሉ፣ ምርጫቸውን አሳወቁ። በርባንን እንጂ ይህንን አይደለም አሉ። ምን ላድርገው? የናዝሬቱ ኢየሱስን ይላቸዋል። ስቀለው ይሉታል። ምን ነው ያደረገው? ክፋት ምንድን ነው? ሌሎቹን ወንጌላት አንብቧቸው ሲላቸው እንግዲህ መርምሬ አንድ በደል አላገኘሁበትም ካለ በኋላ ምንድን ነው ሲላቸው ምንድን ነው ማለት የነበረባቸው? ይሄን ክፋት ስላደረገ መሞት አለበት ነው አይደል? ግን ምን ነው ያደረገው ክፋት ምንድን ነው ሲላቸው ስቀለው። በቃ ምንም ጥያቄው ሌላ መልሱ ሌላ። እነሱ ልባቸው ውስጥ ያለውን ነው የሚናገሩት። እና እዚህ ስፍራ ላይ ምርጫቸውን በግልጽ ያስታውቃሉ። ሁሉም ደግመው በርባንን እንጂ ይህንን አይደለም እያሉ ጮሁ ይላል። ይሄ ደግመው የሚለው ቃል ጮሁ ለሚለው ነው። ከዛ በፊት ብዙ ጩኸት ነበራቸው። በቃ ይሰቀል የሚለውም ጩኸት አለ። ከዛ በፊት ያው እኛ ማንንም ልንገድል አልተፈቀደልንም እያሉ እንዲሞት የጠየቁት ጥያቄ አለ። ብዙ ጩኸት ነበራቸው። መጨረሻ ላይ ያለው ጩኸት ግን በርባንን እንጂ ይህንን አይደለም። በቃ ግልጽ የሆነ ምርጫ ነው ያስታወቁት። ግን እዚህ ጋር ወንጌላዊ ዮሐንስ በርባን ግን ወንበዴ ነበረ ይለናል። የማቴዎስ ወንጌል ቅድም ስናነብ የታወቀ እስረኛ ብሎታል። ስለዚህ በከተማው ውስጥ በጣም የታወቀ እስረኛ ነው። በምን ታሰረ ነው ጥያቄው። በዮሐንስ ወንጌል መሰረት ወንበዴ ስለነበረ ነው። ይሄ ወንበዴ የሚለው ቃል በሌሎች ትርጉሞች ቲፍ ወይም ሌባ፣ ዘራፊ ማለት ነው። ግን ውንብድና በሚለው ቃል ከተገለጸ የሚዘርፈው በሳያዩ ወይም ሳያውቁ በስውር ብቻ ሳይሆን በዝርፊያ በኃይል ጭምር የሚዘርፍ እንደሆነ ነው የሚያሳየው። ይሄ የሰውየው መገለጫ የማንነቱ ጠባይ ነው። ግን የሚገርመው ይሄ ሰው እንዲሁ ሌባ፣ ዘራፊ ብቻ አይደለም። ሌሎች ባህሪያቶች እንዳሉት ማርቆስና ሉቃስ በግልጽ ይነግሩናል። ሉቃስ ላይ እርሱም ሁከትን በከተማ አስነስቶ ሰው ስለገደለ በወህኒ ታስሮ ነበር። ሁከት ማስነሳት
የሚባል ነገር አለ። ቁጥር 25 ላይ ያን የለመኑትን ስለ ሁከትም ይልና ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ሁከት የመጀመሪያውን ሁከት፣ ቀጥሎ ነፍሰ ገዳይነት። ይሄንን ማርቆስ ሁከት የሚለውን ምን ብሎ ነው የገለጸው? ማርቆስ 15 ላይ ቁጥር 7 በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ። እሱ ብቻ አይደለም፣ ሌሎችም ሰዎች አሉ። አያችሁ፣ ጓደኞቹ። እነዛ ሰዎች አብረው ከታስነስተው ነፍስ ገለው ታስረዋል። እሱም በእንደዛ አድርጎ የታሰረ ሰው ነው። ከእነሱ አንዱ ነው ብሎ ይገልጸዋል ማርቆስ። ስለዚህ 3 ነገሮች አሉት። 1 ወንበዴ ዘራፊ ነው። 2 የአመፅ እንቅስቃሴ መሪ ነው። 3 ነፍሰ ገዳይ ነው። እንኳን ለአይሁድ ለራሱ ለጲላጦስ እንደው ብንወስደው ማን ነው ጠላት? በራሱ መንግስት በከተማው ላይ ሁከት ያስነሳ ሰው፣ ዘራፊ፣ ህግን እንዳያስከብሩ እንቅፋት የሆነ ሰው፣ ለመንግስት እንኳን አስቸጋሪ ሰው ነው በርባን። አስቡ። በሌላ በተቃራኒው ኢየሱስን እንመልከተው። ምን አይነት ሰው ነው ሲባል እናንግስ ሲሉት የሸሸ አይደል? እንኳን አመፅን ጭራሽ እነዚህ ሰዎች እሳት ወርዶ ከሰማይ ያጥፋቸው ብለው የራሱ ደቀ መዛሙርት ሲለምኑት ምን አይነት መንፈስ ሆነላችሁ ያለ፣ ለህዝብ የሚያስብ እንኳን ሊገድል። ሰይፍ አንስቶ የሊቀ ካህናቱን ባሪያ የራሱ ደቀ መዝሙር ቢመታ ጆሮውን የመለሰ ነው። እንኳን አመፅ ውስጥ ሊገኝ፣ እንኳን ክፉ ሊያደርግ። ፈጽሞ ተቃራኒ ናቸው በርባንና ኢየሱስ፣ ብርሃንና ጨለማ ማለት ነው። ግን የሚገርም ነው፣ በርባንን እንጂ ይህንን አይደለም አሉ። ምን ማለታቸው ነው? ሌባውን። ምን ማለታቸው ነው? አመፀኛውን፣ ሁከተኛውን፣ ነፍሰ ገዳዩን እንመርጣለን አሉ። በርባን ማለት ትርጉሙ ራሱ ባር የሚለው ቃል ባራባስ ሲባል ባር አባስ በእንግሊዘኛ በጣም ግልጽ ያደርገዋል። አባስ የሚለው አባት ማለት ነው። ባር ማለት ልጅ ነው። ስለዚህ በርባን ማለት የአባት ልጅ ማለት ነው። ወይም የአብ ልጅ ወይም ወልደ አብ በሉት የስሙ ትርጉም። የሰይጣንን ስራ እያችሁት ምንድን ነው እያደረገ ያለ? እዚህ ጋር እውነተኛው የእግዚአብሔር ልጅ የአብ ልጅ ቆሟል። እዚህ ጋር ሌላ የአባት ልጅ ቆሟል። ግን የዚህኛው አባት ማን ነው? የበርባን አባት እናንተ ከአባታችሁ ናችሁ ዮሐንስ 8 አይደል? የሐሰት አባት። እዚህ ጋር ነፍሰ ገዳይ ነው በርባን። ስለዚህ ሰይጣንስ ከመጀመሪያ ነፍሰ ገዳይ ነው። የነፍሰ ገዳይ ልጅ፣ የሐሰተኛ ልጅ ነው በርባን። ስለዚህ ባጭር ቃል ይሄኛው የጨለማውን አባት ያደረገ ሰው ነው የመረጡት። አይሁድ ማለት እንደዚህ ናቸው። ስለዚህ የዘሩትን አጨዱ። ጲላጦስ ራሱን መጨረሻ ላይ ተስፋ ሲቆርጥ እጁን ታጥቦ ንጹሕ ነኝ እናንተ ለራሳችሁ ወቁ ቢልም ምንድን ነው ያሉት? ደሙ በእኛና በልጆቻችን ላይ ይሁን አሉ። ተፈጸመ። በ70 ዓመተ ምህረት 1.1 ሚሊዮን አይሁድ ለዛውም ኢየሱስን በገደሉበት በዚያ በስቅላቱ ነው የሞቱት። ነፍሰ ገዳይ መርጠዋላ። ዓለማችን እንዲህ ናት። በምርጫዋ እየተሰቃየች ነው። ዛሬም በርባን እንዲሁ ዓለምን እያመሰ ነው። ምንም ጥያቄ የለውም። የዲያብሎስ ልጆች አሁን ምን እያደረጉ እንዳሉ በዓለማችን እያየን ነው። ከምስራቅ እስከ ምዕራብ፣ ከምዕራብ እስከ ምስራቅ። ነገር ግን ኢየሱስን ምርጫችን ያደረግን እኛ በእኛ ፈንታ እሱ እንደሞተልን ልናስብ ይገባል። ሁለቱ ከሱ ጋር የተሰቀሉት በትክክል ወንበዴዎች ናቸው። እንደ በርባን ናቸው። የበርባን ጓደኞች ናቸው። በአመፅ፣ በሌብነት፣ በዝርፊያ እንዲሁም በነፍሰ ገዳይነት የሚታወቁ። ለዛ ነው የስቅላት ፍርድ የተገባቸው። እና ኢየሱስስ 3 መስቀሎች ውስጥ አንዱ መሃል ላይ መሆን የነበረበት ለካ በርባን ነው። ጓደኞቹ እዛ አሉ። ዋና ተብሎ ቦታው ላይ ዋና መሆን የነበረበት በርባን ነው። ዋናው ከሁለቱ የበለጠ
ወንጀል የሰራ ነው ማለት ነው። ያን ቦታ ግን ጌታ ኢየሱስ ወሰደው። እዛ ቦታ ላይ በመሆኑ ከአመፀኞች ጋር ተቆጠረ ነው የሚለው። እዚህ ያለነው ሁላችንም በሕይወታችን ከበርባን የተሻልን አይደለንም። ሁላችንም በርባኖች ነን። በስጋችን፣ በነፍሳ፣ በመንፈሳ፣ በማንነታችን ውስጥ ያ የበርባን ፖቴንሻል ያለብን ሰዎች ነን። የአሮጌው ሰው አቅምና ኃይል ይሄው ነው ዛሬም በመላው ዓለም ላይ ያለው። ነገር ግን የእግዚአብሔር እውነት እንደዚህ ናችሁ፣ አመፀኞች ናችሁ፣ ኃጢአተኞች ናችሁ፣ በርባኖች ናችሁ ቢለንም የእግዚአብሔር ጸጋ ግን ኢየሱስ ሞቶላችኋል ይለናል። በእናንተ ፈንታ፣ በበርባን ፈንታ ክርስቶስ ተሰቅሏል፣ ሞቷል። ስለዚህ እናንተ ነፃ ናችሁ ይለናል። ከዚያ በኋላ እርሱን በያዘው ስፍራ ላይ ሆነን ስንንቀሳቀስ በእርሱ ሕይወት መኖር እንጀምራለን። ከበርባን ወደ ኢየሱስ እንሸጋገራለን። በክርስቶስ አዲስ ሕይወት፣ በክርስቶስ የቅድስና ሕይወት፣ የመታዘዝ ሕይወት፣ የቸርነት የበጎነትና የመልካምነት ሕይወት መኖር እንጀምራለን። የእኛን ስፍራ ከወሰደልን የራሱን ስፍራ ለእኛ ሰጥቶናል። የእኛን ባህሪ እሱ በመስቀል ላይ ካስወገደው የራሱን ማንነት ግን በእኛ ላይ ትቶታል፣ በእኛ ላይ ሕያው አድርጎታል። ክብር ለጌታ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር ይባርካችሁ።